ስለመከራው መመነን የማይፈልግ ባዶ እግሩን መሄድ የማይፈልግ ባዶ እግራቸውን የሄዱ ቅዱሳንን ታሪክ መስማት የማይፈልግ ከዚህ የሸሸ ነው። ልብሱ ላይ ዕጣ የሚጣጣለው ሽፍታ ጭፍራ ይሄ ነው እመቤታችንን የሚሰዱ። እመቤታችንን ለማግኘት እናት አድርጎ ለመቀበል አለመሸሽ፣ ከመስቀል አለመሸሽ፣ ከመቅደሱ አለመሸሽ፣ ከቤተ ክርስቲያን አለመሸሽ፣ ከወንጌል አለመሸሽ። ይሄ በየሚዲያው ድንግል ማርያም የሚሳደበው ሰው ሁሉ የቃለ እግዚአብሔር ሽፍታ ነው፣ የሸሸ ነው። እሱ እየሞተ እሷ ቢያንስ አልተገረፈችም፣ ምንም እንኳን ሀዘሩ ቢገርፋትም አልተሰቀለችም፣ ምንም እንኳን የሱ መከራ እሷን ቢወጋትም መስቀል ላይ ቁማለች ቢያንስ በጤንነት። እሱ ግን እየሞተ ነው። እየሞተ ግን እነኋት እናት ይላል። እየሞተ ለእናቱ ይጨነቅ። ከዚህ አልፎ ደግሞ ትዳር እንደምታውቁት ወደ አሻንጉሊት እየዞረ ነው። ወንዶች አሻንጉሊት እንዲያገቡ፣ የሮቦት ሚስት እንዲያገቡ፣ ሴቶች የሮቦት ባል እንዲያገቡ። ይሄ ምን እንደሆነ ታውቃላችሁ? ሴትነትን የጠበቁ መስለው ሴትነትን መንጠቅ፣ ከዛስ እናትነትን መንጠቅ። ሴትነት እናትነት፣ ይሄ ፌሚኒዝም አስተሳሰብ ለምሳሌ የሴትነት አስተሳሰብ አንዱ ምን እንደሆነ ታውቃላችሁ? እናት የሚባልን ነገር ወይም እናትነት የሚባልን ነገር ማጥፋት። እናትነት ርህራሄ ነው። እናትነት ምህረት ነው። እናትነት መስዋዕትነት ነው። እናትነት ስለሌላው መኖር ነው። እናትነት የጠቆረ መዳፍ ነው ግን የሚያበራ። ወንጌል የኢየሱስ እናት እያለ እየጻፈ አንተ ምን ሆነ ነው የያዕቆብ እናት እያልክ ምጠራ? ምንድነው የዮሳ እናት እያልክ ምጠራ? ሌላ ልጆችን ወለደች ብሎ ለመናገር ድፍረቱን ከየት አገኘኸው? የአይን ምስክር እያለ በአካል የነበረ መስቀል ስር ለዛውም እነኋት እናት ተብሎ የተቀበለ እያለ እርሱም ደግሞ የኢየሱስ እናት ብሎ በመንፈሳዊ ድፍረት እየጻፈ ሌላው ምን አይነት ደፋር ነው? በሌላ መልኩ እመቤታችንን የሚገልጣት የምንማማርበት የትምህርት ርዕስ ለተወሰኑ ደቂቃዎች እነኋት እናትህ በሚል ርዕስ ይሆናል። የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ የሚገኝ ኃይለ ቃል ነው። በዚህ ኃይለ ቃል መነሻነት ለተወሰኑ ደቂቃዎች ቆይታ እናደርጋለን። ይህንን ኃይለ ቃል መነሻ ያደረኩበት ምክንያት እንደሚታወቀው ከትናንትና ጀምሮ ስንሰማው እንደነበረው የእመቤታችን የቅድስት ድንግል ማርያምን በዓል የምናከብርበት ወቅትና ዕለት በመሆኑ ነገረ ማርያምንም ነገረ ክርስቶስንም ሁለቱንም አጣምሮ የሚይዝ ርዕስ በመሆኑ በዚህ ርዕስ ሁለቱን እያመጣጠንን ለማየት እንሞክራለን። ያው እንደሚታወቀው የዛሬው ዕለት ኪዳነ ምሕረት በመባል ይታወቃል። ዓመታዊ በዓል ነው። በየወሩ በ16 ኪዳነ ምሕረት ብለን እናከብራለን። ኪዳነ ምሕረት ማለት ትርጉሙን ከትናንትና ጀምሮ እንደሰማችሁት ተስፋ በማድረግ የምህረት ኪዳን፣ የምህረት ቃል ኪዳን፣ የምህረት ውል ስምምነት፣ የይቅርታ ውል፣ የይቅርታ ስምምነት፣ የይቅርታ መሐላ የሚል ትርጉም ያለው ነው እና ሰፊ ነው። ያው ኪዳነ ምሕረት ሲባል ብዙዎቻችን ቶሎ ብለን የምናስበው እመቤታችንን ስለምንወዳት ቶሎ ብለን እመቤታችን ቅድስት ድንግል ማርያምን እናስባለን እንጂ ኪዳነ ምሕረት የሚለው ስያሜ በጣም ብዙ ነገሮችን የሚያካትት ነው። ለምሳሌ ቤተክርስቲያን ራሷ ኪዳነ ምሕረት ተብላ ትጠራለች። ራሷ ቤተክርስቲያን የምህረት ኪዳን፣ የይቅርታ ኪዳን፣ የምህረት ውል፣ የይቅርታ ውል፣ የይቅርታ ስምምነት፣ የይቅርታ መሐላ ወይም እግዚአብሔር ይቅርታ ሊሰጥ የተማማለበት ማለት ነው ኪዳነ ምሕረት ማለት። ቤተክርስቲያን ምህረት የሚሰጥባት፣ ምህረት የሚገኝባት፣ ይቅርታ የሚገኝባት፣ ንስሐ የምንገባባት፣ የምንጸጸትባት፣ የምናለቅስበት፣ እግዚአብሔርን የምናገኝበት፣ እመቤታችንን የምናገኝባት፣ ቅዱሳንን የምናገኝባት፣ የጌታን ስጋና ደም የምናገኝባት፣ ወንጌል የምንሰማባት ናት ቤተክርስቲያን። በዚህ ምክንያት ራሷ ቤተክርስቲያን ኪዳነ ምሕረት ትባላለች። ቤተክርስቲያን ማን ትባላለች አልኳችሁ? ኪዳነ ምሕረት ትባላለች። ኪዳነ ምሕረት የምትባለው እመቤታችን ቅድስት ድንግል ማርያም ብቻ አይደለችም። ኪዳነ ምሕረት የምትባለው እንመጣበታለን። ሁለተኛ ወንጌል ኪዳነ ምሕረት ተብላ ትጠራለች። አዲስ ኪዳን አጠቃላይ ኪዳነ ምሕረት ተብሎ ይጠራል። የምህረት ኪዳን ተብሎ ይጠራል። ለምንድን ነው አዲስ ኪዳን ወንጌል ኪዳነ ምሕረት ተብሎ የሚጠራው ቢባል የይቅርታ ሰነድ ናት ወንጌል። የምህረት ሰነድ ናት ወንጌል። የምህረት ውል፣ የምህረት መሐላ፣ የምህረት ስምምነት፣ የይቅርታ ስምምነት ሰነድ ያለባት ናት ወንጌል። ምህረትን የተሸከመች ናት። ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል በወንጌል ተጽፏል። ስለዚህ ወንጌል ይቅርታ የተጻፈባት ናት። በዚህ ምክንያት ወንጌል ኪዳነ ምሕረት ተብላ ትጠራለች። ይሄ ብቻ ሳይሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰው የመሆን ምስጢር
የመራብ ምስጢር፣ የመድከም ምስጢር፣ የመጎሳቆል ምስጢር፣ መስቀል ተሸክሞ የመውደቅ ምስጢር፣ መስቀል ላይ የመድቀቅ ምስጢር፣ ይሄ ራሱ ኪዳነ ምህረት ተብሎ ይጠራል። የምህረት ኪዳን ተብሎ ይጠራል። ብሉይ ኪዳን፣ ሐዲስ ኪዳን ብለን እንናገራለን። እንደምታውቁት ብሉይ ኪዳን ብለን የምንጠራው በጥንቱ ጊዜ ክርስቶስ ከመምጣቱ አስቀድሞ የነበረውን ዘመን የነበረውን ኪዳን ብሉይ ኪዳን ብለን እንጠራዋለን። ለነ አዳም የተሰጠውን፣ ለነ ኖህ የተሰጠውን፣ ለነ አብርሃም የተሰጠውን፣ ለነ ሙሴ የተሰጠውን፣ ለዳዊት የተሰጠውን ይሄን ኪዳን ብሉይ ኪዳን ብለን እንጠራዋለን። በሐዲስ ኪዳን በክርስቶስ ደም የተሰጠንን የተገባልንን ኪዳን የምህረት ኪዳን፣ የወንጌል ኪዳን፣ አዲሱ ኪዳን፣ የሚበልጠው ኪዳን፣ የዘላለም ኪዳን፣ የምህረት ኪዳን እያለን እንጠራዋለን። በዚህ ምክንያት ይሄም ኪዳነ ምህረት ተብሎ ይጠራል። ይሄ ብቻም አይደለም፣ የቅዱሳን ቃል ኪዳንም ኪዳነ ምህረት ተብሎ ይጠራል። እየሰማችሁ ይሄ ነው። የቅዱሳን ቃል ኪዳን ምን ተብሎ ይጠራል? ኪዳነ ምህረት ተብሎ ይጠራል። ኪዳነ ምህረት ማለት የምህረት ኪዳን ማለት ነው። የምህረት ኪዳን፣ የምህረት ቃል፣ የምህረት ውል፣ የምህረት ስምምነት፣ የይቅርታ ስምምነት፣ የይቅርታ መሐላ ማለት ነው። ጌታ ለአቡነ ተክለ ሃይማኖት የገባው ቃል ኪዳነ ምህረት ተብሎ ይጠራል። ለምን? በአቡነ ተክለ ሃይማኖት ስም ለኛ ይቅርታ ሊያደርግልን የገባው የምህረት ኪዳን ስለሆነ። ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ፣ ለጻድቁ አባታችን ለአቡነ አረጋዊ፣ ለሊቀ ሰማዕታት ለቅዱስ ጊዮርጊስ፣ ለሌሎቹም ሰማዕታት የተሰጠው ኪዳን የይቅርታ ኪዳን ተብሎ ይጠራል። ለምን? በእነሱ ስም ዘክረን እግዚአብሔር ይቅር ሊለን የገባበት ኪዳን ስለሆነ፣ የተማማለበት መሐላ ውል ስለሆነ በዚህ ምክንያት ኪዳነ ምህረት ይባላል። ሰፊ ነው ሐሳቡ። ይሄን የመተርጎም ስልጣን ያለን እኛ ብቻ ነን። ኪዳነ ምህረት ግዕዝ ነው። ኪዳን የሚለው ተካሄደ፣ ተማማለ፣ ተዋዋለ ከሚለው ግስ የወጣ ነው። ኪዳን የሚለው ቃል ምህረት የሚለው ቃል ደግሞ መሐረ፣ ይቅር አለ፣ ማረ፣ ራራ፣ አዘነ የሚለውን ግስ የሚወክል ነው። ምህረት የሚለው መሐረ ከሚለው ግስ የወጣ ነው። ስለዚህ ኪዳነ ምህረት የሚለውን ቃል የመተርጎም ስልጣን ያለን እኛ ነን። ለምን? ግዕዙን የሚያውቁት አባቶቻችን ያሉት በዚህ ስለሆነ የአባቶቻችን በረከት በሁላችንም ላይ ይደርብን። ስለዚህ ኪዳነ ምህረት የሚለው ሰፊ ሐሳብ አድርጋችሁ መጀመሪያ እንድታስቡት ነው። ከዛ ቀጥሎ እመቤታችን ኪዳነ ምህረት ትባላለች፣ ወይም የተሰጣት ቃል ኪዳን ኪዳነ ምህረት ይባላል። ለምንድን ነው እመቤታችን ቅድስት ድንግል ማርያምን ኪዳነ ምህረት ብለን የምንጠራት ቢባል በሐዲስ ኪዳን የጻድቃንን፣ የሰማዕታትን፣ የቅዱሳንን የነዚህን ሁሉ ቃል ኪዳን ብናገኝ መነሻ ምክንያት የሆነችው እመቤታችን ስለሆነች ነው። መነሻ ምክንያት የሆነችው ይሄ ብቻም አይደለም፣ የቅዱሳንን ኪዳን ብቻ አይደለም፣ የክርስቶስ ቤዛነት ራሱ መነሻው ከቅድስት ድንግል ማርያም ስለሆነ መነሻው ነው ያልኩት። መነሻው ከእመቤታችን ስለሆነ ምክንያት ስለሆነች የሰው ልጆችን ለማዳን የእኛን ስጋ ለመንሳት የነፍሳችንን ከነፍሷ ነፍስ ነስቶ የእኛን ነፍስ ከእርሷ ተዋህዶ ሰው ሆኖ ከኛ ጋር ተቆጥሮ ለኛ የከፈለው ዋጋ መነሻዋ ምክንያት እመቤታችን ስለሆነች በዚህ ምክንያት እመቤታችን ኪዳነ ምህረት ተብላ ትጠራለች። ቅዱስ ጳውሎስ እንዲህ ብሎ ይገልጣል። ገላትያ ምዕራፍ 3 ከቁጥር 14 ጀምሮ እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር፣ ይሄ ኪዳን ከእግዚአብሔር ዘንድ የተረጋገጠ ነው ይላል። የጸና ነው ይላል። የማይታበል ቃል ኪዳን ነው ይላል። የማይሻር ኪዳን ነው ይላል። የጸና ኪዳን ነው ይላል። የቆመ ኪዳን ነው ይላል። የማያልፍ ኪዳን ነው ይላል። ዘላለማዊ ኪዳን ነው ይላል። ይሄ ኪዳን በእመቤታችን በቅድስት ድንግል ማርያም በኩል ተፈጽመዋል። ክርስቶስ ይህን ኪዳን የፈጸመው በስጋ በኩል ነው። እንኩ ስጋዬን እንኩ ደሜን ብሎ የሰጠን ክርስቶስ ስጋን ነፍስን ከእመቤታችን ከቅድስት ድንግል ማርያም ነስቶ ተዋህዶ ሰው ሆኖ ከዛ በመስቀል ላይ ተገርፎ ሙቶ ነው ስጋውንና ደሙን የሰጠን። ይሄ ስጋ ይሄ ደም የተገኘው ከእመቤታችን ነው። ምን ብትሆን ንጽሕት ብትሆን ቅድስት ሆና ብትገኝ የተመረጠች መሆኑ አይደለም፣ እንድትመረጥ ሆና ብትገኝ አስቀድሞ ቅድስት ሆና ስለተወሰነች አይደለም። ነገር ግን በራሷ ፈቃድ ነፃ ፈቃዷን ተጠቅማ እግዚአብሔርን ብቻ እያሰበች ራሷ ንጽሕት አድርጋ የኖረች እናት በመሆኗ ለዚህ ኪዳን ያበቃችን እሷ ናት። በዚህ ምክንያት ኪዳነ ምህረት ተብላ ትጠራለች። መጽሐፍስ ምን ይላል የሚለውን እሱን ለማሳየት ነው። የቅዱስ ዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ይህንን መነሻ ያደረኩት ለዚህ ነው። እነኋት እናትህ። ይህን ቃል ምናልባት መነሻ ቃሉን ከማየታችን በፊት የቅዱስ ዮሐንስ ወንጌልን ሐሳቡን ማሳየት ይፈልጋል። የዮሐንስ ወንጌል በጣም ብዙ ከማቴዎስ፣ ከማርቆስ፣ ከሉቃስ ከሌሎቹ ከሶስቱ ወንጌላውያን በተለየ መልኩ የመዘገባቸው ቃላት አሉ።
በተለይ ደግሞ ይሄ እናት የሚለውን ደጋግሞ በመጠቀም የሚታወቀው ቅዱስ ዮሐንስ ወንጌላዊ ነው። እናት የሚለው ለምሳሌ የኢየሱስ እናት የሚለውን ደጋግሞ የሚጠቀመው ቅዱስ ዮሐንስ ወንጌላዊ ነው። የዮሐንስ ወንጌል ምዕራፍ 2ን ስትመለከቱ በቃና ዘገሊላ ሰርግ ማርያም ነበረች ብሎ አይደለም የሚጽፈው፣ የኢየሱስ እናት በዚያ ነበረች ነው የሚለው። የማን እናት? የኢየሱስ እናት። እነዚህን ቃላት አስተውሏቸው መጽሐፍ ቅዱስ ላይ ተረዷቸው። ወንጌላውያን እንደዚህ ብለው ሲጠቅሱ ምን ማለታቸው ነው? ወንጌላዊ ቅዱስ ዮሐንስ ደግሞ በተለይ የኢየሱስ እናት እያለ ሲጽፍ ምን ማለቱ ነው? እነኋት እናት ተብሎ ተሰጥቷል። ስለዚህ ተጠንቅቆ ይጽፋል። እናቱ ናት እኮ ተሰጥቷለች፣ ልጇ ነው እኮ ተሰጥቷታል። ይሄን ያውቃል። የጸጋ እናቱ ናት፣ የጸጋ ልጅ ነው። ይሄን ጠንቅቆ ያውቃል። ይህንንም እኮ ጽፎታል። ግን ሲጽፍ ዮሐንስ የኢየሱስ እናት እያለ ነው የሚጽፈው፣ የኔ እናት እያለ አይደለም የሚጽፈው። ለምንድን ነው የኢየሱስ እናት እያለ የሚጽፈው? የኔ እናት እያለ የማይጽፈው ለምንድን ነው ቢባል ራሱን ዝቅ ስለሚያደርግ ነው። ይሄ ብቻም አይደለም። የኢየሱስ እናት የሚለው አገላለጥ በትክክል እመቤታችን ቅድስት ድንግል ማርያም የምትገለጥበት ልኳ ይሄ ስለሆነ እውነትም ስለሆነ፣ ይሄ ብቻም አይደለም። የኢየሱስ እናት ብሎ በመጥራቱ የእመቤታችን የቅድስት ድንግል ማርያምን ክብር የሚሰብክበት ዋና ፋና ወጊ መብራት ብርሃን ስለሆነ ነው። ለምን? ሌሎች ክብር ይግባትና ከዮሴፍ ሌሎች ልጆችን ወልዳለች እያሉ የሚናገሩ ስላሉ እነሱን ለማሳፈር የማን እናት እያለ ይጽፋታል? የኢየሱስ እናት እያለ ይጽፋል። የያዕቆብ እናት ብሎ አልጻፈም። የዮሳ እናት ብሎ አልጻፈም። የስምዖን እናት ብሎ አልጻፈም። የሰሎሜ እናት እያለ አልጻፈም። የዮሳ እናት እያለ አልጻፈም። የኢየሱስ እናት እያለ ይጽፋል። ወንጌል የኢየሱስ እናት እያለ እየጻፈ አንተ ምን ሆነ ነው የያዕቆብ እናት እያልክ ምጠራት? ምንድነው የዮሳ እናት እያልክ ምጠራት? ሌላ ልጆችን ወለደች ብሎ ለመናገር ድፍረቱን ከየት አገኘው? የአይን ምስክር እያለ በአካል የነበረ መስቀል ስር ለዛውም እነኋት እናት ተብሎ የተቀበለ እያለ እርሱም ደግሞ የኢየሱስ እናት ብሎ በመንፈሳዊ ድፍረት እየጻፈ ሌላው ምን አይነት ደፋር ነው! በሌላ መልኩ እመቤታችንን የሚገልጣት እመቤታችንን ክብር የሚገልጣት ይሄ ስለሆነ በዚህ ምክንያት የኢየሱስ እናት እያለ ይጽፋል ቅዱስ ዮሐንስ ወንጌላዊ። በጥንቃቄ ይጽፋል። የኢየሱስ እናት እያለ እሱ ብቻ አይደለም። የቅዱስ ሉቃስን ጽሑፍ ብትመለከቱ ግብረ ሐዋርያት ምዕራፍ 1 ቁጥር 14 ላይ የኢየሱስ እናት ከሐዋርያት ጋር እንደነበረች ይጽፋል። የማን እናት? የኢየሱስ እናት ብሎ ነው የሚጽፈው ቅዱስ ሉቃስ። አሁንም ወንጌላዊ ነው ቅዱስ ሉቃስ። የኢየሱስ እናት ብሎ ይጽፋል። እነዚህ ነገሮች ሁሉ እመቤታችን ቅድስት ድንግል ማርያም ክብሯና ልዕልናዋ የሚገለጥበትና በዚህ ስም ለመጥራት እንደሚገባ ማጠየቅ የሚችሉ ክፍሎች ናቸው። ከነዚያ ክፍል አንዱ ይህ የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ያለ ቃል ነው። እናት የሚለውን ደግሞ ደጋግሞ የሚገልጥበት ምክንያት እናትነት እግዚአብሔር የሚገለጥበት አንዱ ጠባይ ነው። እናትነት እግዚአብሔር የሚገለጥበት አንዱ ጠባይ ነው። እግዚአብሔር በሁሉ ይገኛል ብሎ ለማስረዳት አንዱ ማስረጃው እናትነት ነው። ምንነት ነው አልኳችሁ? እናትነት። እግዚአብሔር በሁሉ ቦታ ይገኛል ተብላችሁ ብትጠየቁ አዎ ትላላችሁ። ማስረጃችሁ ምንድነው ብትባሉ በሁሉ ቦታ እናቶች አሉ ትላላችሁ። በሁሉ ቦታ ምኖች አሉ? እናቶች አሉ። በእናትነት እግዚአብሔር ይገለጣል። እናትነት ርህራሄ ስለሆነ፣ እናትነት ምህረት ስለሆነ፣ እናትነት ሐዘኔታ ስለሆነ፣ እናትነት መስዋዕትነት ስለሆነ፣ እናትነት በበጎ ፈቃድ ራስን አሳልፎ መስጠት፣ የራስን ፈቃድ፣ የራስን ምቾት፣ የራስን ደስታ፣ የራስን እንቅልፍ መስዋዕት አድርጎ ለልጅ መስጠት ስለሆነ ይሄ የሚገለጥበት ነው እናትነት። እግዚአብሔር በዚህ ይገለጣል። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ ተብሎ እግዚአብሔር ይገለጣል። በዚህ ብቻ አይደለም። እግዚአብሔር ወንድም ተብሎ ይገለጣል። እግዚአብሔር ባልንጀራ ተብሎ ይገለጣል። እግዚአብሔር ወንድም ተብሎ ይገለጣል። እግዚአብሔር ጓደኛ ተብሎ ይገለጣል። እግዚአብሔር ሙሽራ ባል ተብሎ ይገለጣል። እግዚአብሔር እናት አባት ተብሎ ይገለጣል። ምስጢረኛ ተብሎ ይገለጣል። እግዚአብሔር በብዙ መልኩ የፍቅር መገለጫ በሆኑ ነገሮች ሁሉ ይገለጣል። ከዚህ ሁሉ በሚበልጥ ደግሞ በእናትነትና በአባትነት ይገለጣል። እመቤታችን የእናትነት ጥግ ናት። የሴትነት ጥግ ናት። ጥበብን ያሳየችን፣ ሰው የሚችለውን ነገር እንደሚችል አድርጋ ያሳየችን፣ ታሪክ የቀየረች፣ ዘመን ለሁለት እንዲከፈል ምክንያት የሆነች ናት እመቤታችን። ምክንያት የሆነች እናትነት የታየባት የተገለጠባት፣ በሔዋን በኩል ያጣነውን ከገነት የተባረርንበትን የመንቀዥቀዥ ዕዳ፣ የመሳት ዕዳ፣ የመታለል ዕዳ፣ ይሄን ዕዳ የከፈለች ተንከራታ የከፈለች ናት እመቤታችን። ቅዱስ ዮሐንስ አፈወርቅ ሲገልጣት ሀሎ ዕዳ ላዕለ ትዝምደ አንስት ይላል። ሴቶች ላይ ዕዳ ነበር ይላል። ሴቶች ላይ ምን ነበር? ዕዳ ነበር ይላል። ምን አይነት ዕዳ? የሞት ዕዳ። የሞት ዕዳ ዝም ብሎ ዕዳ አይደለም። የሞት ዕዳ፣ የገንዘብ አይደለም፣
የብር አይደለም፣ የቁሳቁስ አይደለም፣ የሞት ዕዳ፣ የሰብዕና ዕዳ፣ የሴትነት ዕዳ፣ የታሪክ ዕዳ፣ ከገነት የመባረር ዕዳ፣ የዘላለም ሞት ዕዳ፣ የዘላለም ቅጣት ዕዳ። ይሄ ዕዳ በሴቶች በኩል ተመዝግቦ ነበር። ይሄን ዕዳ ያስመዘገቡት እነማን ናቸው? ሴቶች። በዚህ ምክንያት በብሉይ ኪዳን ለሴቶች ርስት አያካፍሉም ነበር ወንዶቹ። ለምን? በእናንተ ምክንያት ርስት አተናን ይሏቸው ነበር ወንዶቹ። ምን አተናል? ርስት አተናል፣ ገነትን አተናል፣ በእናንተ ምክንያት ወርደናል ይሏቸው ነበር ወንዶቹ ሴቶቹን። በእናንተ ምክንያት ተዋርደናል፣ በእናንተ ምክንያት ሞት አግኝቶናል፣ በእናንተ ምክንያት ፍዳ አግኝቶናል፣ በእናንተ ምክንያት ብርሃን አተናል፣ በእናንተ ምክንያት ከእግዚአብሔር ተለይተናል፣ በእናንተ ምክንያት ከሰማያዊ ሕይወት ወጥተናል፣ በእናንተ ምክንያት ከመላእክት ተለይተናል፣ በእናንተ ምክንያት ወደ ምድረ ፍዳ ወርደናል። ስለዚህ ርስት አይገባችሁም ይሏቸው ነበር ወንዶቹ ሴቶቹን። ይሄ ብቻም አይደለም። ሴቶች በብሉይ ኪዳን በቅዱሳት መጻሕፍት ስማቸው በትውልድ ሐረግ ዝርዝር አይሰፍርም ነበር። ሴቶች ለወንድ ልጆቻቸው ስም ማውጣት አይችሉም ነበር በብሉይ ኪዳን። ይሄ ሁሉ ጸጋ ተቀምታችሁ ነበር። በዚህ ምክንያት ታሪክ ላይ ስማቸው አይሰፍርም ነበር። ይሄ ታሪክ የተቀየረው መቼ ነው? እመቤታችን ቅድስት ድንግል ማርያም ስትመጣ። አስደናቂ ነው። ይሄ ብቻ እንዳይመስላችሁ። እመቤታችን ቅድስት ድንግል ማርያም ከመምጣቱ አስቀድሞ በብሉይ ኪዳን የነበረው ታሪክ ምን እንደሆነ ታውቃላችሁ? ሴቶች ለምሳሌ ወርሃዊ ልማድ ላይ ሲሆኑ የነካቸው የልብሳቸውን ጫፍ የነካ ወንድ 24 ሰዓት ርኩስ ነው። ስንት ሰዓት ርኩስ ነው አልኳቸው? 24 ሰዓት ርኩስ ነው። የልብሷን ጫፍ የነካ ደሙን አይደለም፣ የልብሷን ጫፍ የነካ የወርሃዊ ልማድ ላይ የወር አበባ ላይ ያለችን ሴት ደሟ እየፈሰሰ ያለችን ሴት 7 ቀን ያልሞላት ያችን ሴት የልብሷን ጫፍ የከሚሷን ጫፍ የነካ ሰው 24 ሰዓት ርኩስ ነው። እስከ ማታ ድረስ ርኩስ ነው። ኦሪት ዘሌዋውያን ምዕራፍ 15 ላይ ተጽፎ ታገኙታላችሁ። ሴቶች እስከዚህ ድረስ ይኸውላችሁ የመርገም ዕዳ ምልክት ሆኖ ይታወቅ የነበረው ደም በሴቶች በኩል ይመጣ ስለነበረ በዚህ ምክንያት ሴቶች እንደረከሱ ይቆጠሩ ነበር በብሉይ ኪዳን። ያን መርገም ክርስቶስ እስከሚያስወግደው ድረስ እመቤታችን መጣች። ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ከዚያስ በጥንተ ስብከት ለመጀመሪያ ጊዜ የክርስቶስን የልብስን ጫፍ የነካችው ሴት ናት። ምንድን ናት አልኳችሁ? ሴት ናት። የልብሱን ጫፍ የነካችው ሴት ዝም ብላ ሴት አይደለችም። ደም ይፈሳት የነበረች ሴት። ምን ይፈሳት የነበረች ሴት? ደም ይፈሳት የነበረችዋ ሴት። ስንት ዓመት? 12 ዓመት ያለማቋረጥ ደም ይፈሳት የነበረች ሴት። በብሉይ ኪዳን ደም ይፈሳት የነበረችዋን ሴት ሄዶ የልብሷን ጫፍ የነካ ሰው 24 ሰዓት የረከሰ ነው። ሐዲስ ኪዳን ሲሆንስ በድንግል ማርያም ታሪክ ሲቀየርስ የሴት ዕዳ ሲሰረዝስ የሴትነት ታሪክ ሲቀየርስ የሴትነት ታሪክ ሲለወጥስ ደም የሚፈሳት ሴት መጣ የአምላክን ልብስ ጫፍ ነካች። የአምላክን የከሚሱን ጫፍ ነካች። ይቺ ሴት ይውላችሁ በሄደችበት መንገድ ሁሉ ሰዎች ደሟ ሲንጠባጠብ ስለሚያዩት የደሙን መንጠባጠብ ምልክቱን ስለሚያዩት መንገዱን እንዳይረግጡ ተጠንቅቀው አልፈው ይሄዳሉ። ያቺ ሴት በዚህ በኩል አልፋለች ብለው ያቺ ሴት ያቺ ደም የሚፈሳች ሴት ያቺ የረከሰች ሴት ብለው ነው የሚጠሯት። ያቺ ኃጢአተኛዋ ሴት ያቺ ሴት በዚህ በኩል አልፋለች፣ ደሙን እንዳትረግጠው እየተባባሉ ያልፋሉ። ግን ይቺ የረከሰች የምትባለዋ ሴት መጣ የሴቲቱ ልጅ የድንግል ማርያም ልጅ ሕያው እግዚአብሔር ወልድ ክርስቶስን የቀሚሱን ጫፍ የልብሱን ጫፍ ነካች። ክርስቶስ እንዲህ አለ፣ የነካኝ ማን ነው ብሎ ጠየቀ። ተጸይፏት አይደለም፣ ተጸይፏት አይደለም። ማን ነው የልብሴን ጫፍ የነካው አለ። ሐዋርያትን ጠየቃቸው። የሁሉ ሰው እያየኸው እየተጋፋ እንዴት ማን ነው የነካኝ ትላለህ አሉት። አይደለም አይደለም፣ ኃይል ከኔ ሲወጣ ታውቆኛል። ምን ከኔ ሲወጣ? ኃይል ከኔ ሲወጣ ታውቆኛል። ይቺ ሴት ለካ የነካቸው የልብሱን ጫፍ አይደለም፣ እሱን ነው የነካቸው። ልቡን ነው የነካቸው። አምላክነቱን ነው የነካቸው። ክርስቶስነቱን ነው የነካቸው። ራሱን ነው የነካቸው። ማመኗ አምላክነቱን ነክቷል። ስለዚህ የነካቸው የልብሱን ጫፍ አይደለም። ኃይል ሊወጣ አይችልም። የልብስ ጫፍ ተነክቶ አልገፋችውም።
ነገር ግን ይቺ ሴት እንድትገለጥም ጭምር ስለፈለገ ይቺ ሴት ደንግጣ ሂዳ በእግሩ ተንበረከከች። እየተንቀጠቀጠች በፊቱ ቀረበች። እኔ ነኝ ጌታዬ ሆይ አለች። ያን ጊዜ ባመነችበት ቅጽበት የልብሱን ጫፍ በነካችበት ቅጽበት 12 ዓመት ሙሉ ይፈስ የነበረው ደም ቀጥ አለ። የልብሷ ጫፍ ማትነካ የነበረች ሴት የልብስ ጫፍ ነካች። አላረከሰችም። የጌታን የልብስ ጫፍ አሁን የልብሷን ጫፍ መንካት አይደለም፣ አትረክስም። እሷም ርኩስ አይደለችም። ምክንያቱም ክርስቶስ በመስቀል ላይ መርገሙን ሽሮታል። አባቶቻችን በሃይማኖት አበው እንዲህ ብለው እንደገለጡት ወሰአረ መርገመ ዲበ ዕፀ መስቀል፣ በመስቀል ላይ ተሰቅሎ መርገሙን ሻረ። ይሄን ዕዳ አስወገደው በእመቤታችን ምክንያት። በዚህ ምክንያት እመቤታችንን ስንጠራት ትምክህተ ዘመድን እንላታለን። የባህሪያችን የነገዳችን መመኪያ ብለን እንጠራታለን። ቅዱስ ዮሐንስ አፈወርቅ ቀጥሮ እንዲህ ይላል፣ ሀሎ ዕዳ ላዕለ ትዝምድ አንስት ካለ በኋላ ሴቶች ላይ ዕዳ ነበር ካለ በኋላ ወኮነት ይላል ፈዳይተ ዕዳሃ ለሔዋን ይላል። እመቤታችንን የሔዋንን ዕዳ ከፈለች ይላል። የማንን ዕዳ ከፈለች? የሔዋንን ዕዳ ከፈለች። በዚህ ምክንያት እመቤታችን ኪዳነ ምሕረት ተባለች። ዕዳ ተከፈለ። ኪዳኑ በሷ በኩል ጸደቀ። ኪዳኑ በሷ በኩል ረቀቀ። ኪዳኑ በሷ በኩል ተፈረመ። ኪዳኑ በሷ በኩል ተጻፈ። ኪዳን በእርሷ በኩል ተሰጠን። ኪዳንን በእርሷ በኩል አገኘን፣ የምህረትን ኪዳን። ያለዚያ እንኳን ስለ ኪዳን ማውራት ይቅርና እመቤታችን ባትኖር የእመቤታችን የቅድስት ድንግል ማርያም ንጽሕና ቅድስና እግዚአብሔር እንደሚፈልገው ባይኖር ክርስቶስን በስጋ ማየት ከባድ ነው። ክርስቶስን በስጋ ማየት አንዳንድ ነገሮች እንዴት እንደሚገቡን መጠንቀቅ አለብን። ክርስቶስ በስጋ ካልተገለጠ መያዝ አይቻልም፣ መጨበጥ አይቻልም፣ መዳሰስ አይቻልም፣ መብላት አይቻልም፣ መጠጣት አይቻልም፣ መውረስ አይቻልም። ስጋ ካለበሰ ነፍስን ስጋን ከመቤታችን ነስቶ ካልተዋሃደ ሰው ካልሆነ ይህንን በዮሐንስ ወንጌል ላይ በግልጽ እናየዋለን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ የምታነቡት በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ እያለ ይናገርና ከዚያ ቁጥር 14 ላይ ያ ቃል ስጋ ሆነ ይል። ምን ማለት መስላችሁ? በመጀመሪያ ቃል ነበረ ማለት አይራብም ነበረ፣ አይጠማም ነበረ፣ አይደክምም ነበረ፣ አይበላም ነበር፣ አይጠጣም ነበር፣ አይታይም ነበር፣ አይዳሰስም ነበር፣ አይለበስም ነበር፣ አይወረስም ነበር፣ አይገረፍም ነበር፣ መከራ አይቀበልም ነበር፣ አይራብም፣ አይጠማም፣ አይጎሳቆልም ነበር፣ መስቀል ተሸክሞ አይወድቅም ነበር። ምክንያቱም ሩቅ ቃል ነበር። አካላዊ ነው ግን ሩቅ ነው። ሩቅ ማለትን ማለት ነው ሰው ያልሆነ አካል ያለው ግን ማይያዝ ማይጨበጥ ማይደሰስ ረቂቅ አካል። እሱን በጲላጦስ ፊት ልታቆመው አትችልም። እሱን በጲላጦስ ፊት አቆመ ልትሰድበው አትችልም። እሱን ሄሮድስ ሊሳለቅበት አይችሉም፣ ምክንያቱም ረቂቅ ነው። ልብሱን ገፈ ሌላ ልብስ ልታለብሰው አትችልም፣ ምክንያቱም ረቂቅ ነው። እሱን መግረፍ አይቻልም፣ ምክንያቱም ረቂቅ ነው። ስጋ የለውም፣ ደም የለውም። ስለዚህ መስቀል ላይ ልትሰቅለው አትችልም። ጺሙን ልትነጫው አትችልም። ጥርሱ እስኪወልቅ ድረስ በቦክስ በቡጢ ልትመታው አትችልም። መንገድ ለመንገድ ልትጎትተው አትችልም። ገመድ አታስርበትም፣ ምክንያቱም ረቂቅ ነው። ግን ይሄ ቃል እንዲበላ፣ እንዲጠጣ፣ እንዲለበስ፣ እንዲወረስ ይሄን ሁሉ መከራ እንዲቀበል ሄሮድስ እንዲሳለቅበት ከሊቃነ ካህናቱ ከሐና ወደ ቀያፋ ከቀያፋ ወደ ሐና እንዲመላለስ ይሁዳ እንዲሸጠው በ30 ብር እንዲገመት ለገበያ እንዲቀርብ ስጋ መሆን አለበት። ስጋ መሆን አለበት። ይሄ ነው ቅዱስ ቄርሎስ የሚናገረው። ስለዚህ ነው በከመ ሐጺን ዘይት ወደይ ውስተ ላህብ እሳት ይላል። እሳት ውስጥ እንደሚገባ ብረት ነው ይላል። ብረቱ እሳት ውስጥ ከገባ በኋላ ይግላል። ብረቱ እሳት ውስጥ ከገባ በኋላ ሲግል ቀይ ይሆናል። ብረቱ በባህሪው ቀይ አይደለም፣ ግን ምን ሆነ? የእሳቱን ጠባይ ገንዘብ አደረገ። ከዛስ ብረቱን ልጨብጠው ብትሞክር ትቃጠላለህ። ለምን? ብረቱ የእሳቱን ጠባይ ገንዘብ አድርጓል። እሳት አካል ገዝቶ አይታይም፣ ግን በብረቱ አማካኝነት ይታያል። ለምን? እሳቱ የብረቱን ጠባይ ገንዘብ አድርጓል። ግን በዚያ ቅጽበት እሳቱን የብቻ ብረቱን የብቻ ማድረግ አትችልም። ምክንያቱም ብረቱ እሳቱን ተዋህዷል።
የቃልና የሥጋ ተዋህዶ ምስጢር ይሄ ነው። ስለዚህ እንዲበላ እንዲጠጣ እንዲቀጠቀጥ መከራ እንዲቀበል እንዲከሰስ እንዲፈረድበት ጺሙ እንዲነጭ ሥጋ መሆን አለበት። ምን አይነት ሥጋ ነው የሚያስፈልገው? ምን አይነት ነፍስ ነው የሚያስፈልገው? የሙሴ ሥጋ ነው? አይደለም። የሳራ ነውን? አይደለም። የሐና ነውን? አይደለም። የኤልሳቤጥ ነውን? አይደለም። ለምን? እነዚህ ሁሉ ጥንተ አብሶ አለባቸው። እነዚህ ሁሉ ጥንተ አብሶ አለባቸው። ታዲያ ከጥንተ አብሶ ንጹህ የሆነ ሥጋ ከመርገም ንጹህ የሆነ ነፍስ ያለው ማን ነው ትለኝ እንደሆነ 5500 ዘመን ሲፈጸም የተገኘችዋ ድንግል እመቤታችን ቅድስት ድንግል ማርያም ንጽሕት ሆና በተገባው ቃል መሰረት ጥንተ አብሶ ሳያርፍባት በአዳም አብራክ ተለይታ የተቀመጠችዋ ዘር እርሷ እመቤታችን ቅድስት ድንግል ማርያም ናት። መጽሐፍ ነው የሚናገረው። ኪዳኑ የመጣው በዚህ በኩል ነው። ኪዳኑ የፈሰሰው ኪዳኑ ወደኛ የደረሰው በዚህ ዘር በኩል ነው። ባህር የተከፈለው ለዚህ ዘር ነው። በእስራኤላውያን በኩል ብርሃን የነበረው፣ በግብፃውያን በኩል ጨለማ የነበረው ታሪክ የዚህ ዘር ታሪክ ነው። ይህንን ነው ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን? ዘር ባይቀር። ይሄ ዘር ነው። ኪዳኑ ይሄ ነው። ኪዳኑ የፈሰሰበት ዘር፣ አስቀድሞ የተሰጠው ዘር። ቅዱስ ያሬድ የሚናገረው ማርያም እስተታቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ፣ ማርያም ግን ከጥንት ጀምሮ እንደ ነጭ ዕንቁ በአዳም ገላ ታበራ ነበር ብሎ የሚገልጣት ነጭ ዕንቁ በአዳም ገላ፣ በአዳም አይምሮ፣ በአዳም ሕይወት፣ በአዳም ሰውነት፣ በአዳም አብራክ፣ በአዳም ወገብ የነበረችዋ ዘር፣ መርከብ የተሰራላት ዘር፣ 8 ነፍሳት የቀሩላት የተጠበቁላት ዘር፣ አብርሃምን የተከተለላት ዘር፣ ከያዕቆብ ጋር የታገለላት ዘር፣ ከዛ 12ቱን ነገደ እስራኤል ከግብፅ ነጥቆ ያወጣበት ዘር፣ መስዋዕተ ሥርዓተ መስዋዕት የተሰጣት ዘር፣ ታቦት የተሰጣት ዘር፣ እግዚአብሔር ከሰማይ ወርዶ በተራራ ጫፍ ላይ ያናገረላት ዘር፣ በለዓም ለመራገም አቅም ያጣባት ዘር እመቤታችን ናት። ክርስቶስ ከዚህ ዘር እንዲገኝ ነው። ለዚህ ነው ቅድስት ኤልሳቤጥ እመቤታችንን ስታመሰግን ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ ካለች በኋላ የማህፀንሽ ምን ፍሬ የሚለው ይገባቸዋል። የማህፀንሽ ፍሬ የተባረከ ነው። እመቤታችን ዘር ናት፣ ክርስቶስ ፍሬ ነው። ፍሬ ክርስቶስ ከእመቤታችን ተገኘ። ከዛ ይሄ ፍሬ ምን ሆነ? መስቀል ላይ ተቃጠለ፣ ኪዳን ሆነ፣ መስዋዕት ሆነ። መስቀል ላይ ተጋገረ ይሄ ፍሬ፣ መስቀል ላይ ተጠመቀ ይሄ ፍሬ፣ መስቀል ላይ ተቀዳ ይሄ ፍሬ፣ መስቀል ላይ ተሰጠ ይሄ ፍሬ። ይሄን ፍሬ በእርሷ በኩል በእመቤታችን በኩል ተገኘ። መሶብ ሆነች እመቤታችን፣ ምንጭ ሆነች እመቤታችን፣ የዚህ ዘር መገኛ ሆነች እመቤታችን። ለዚህ ነው አባ ሕርያቆስ ያመሰግናት ኦ ድንግል መፍሪት ለእንተ ይትበላ ወመንቅሕት ለእንተ ይሰተይ፣ የሚበላውን ያፈራሽልን የሚጠጣውን ያመነጨሽልን ድንግል ሆይ ለአንቺ አንክሮ አድናቆት ይገባን እያለ የሚያመሰግናት ለዚህ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የሴቶችን ዕዳ ከፈለች። በዚህ ምክንያት ኪዳነ ምሕረት ተባለች። ማን ተባለች? ኪዳነ ምሕረት ተባለች። ቅዱስ ዮሐንስ ይህንን ነው በተደጋጋሚ የሚጽፈው። እናት ኪዳን ነው። እናትነት ኪዳን ነው። እናትነት ምንድን ነው አልኳችሁ? ኪዳን ነው። እግዚአብሔር የሚገለጥበት ኪዳን ነው። በነገራችን ላይ አሁን ያለንበት ዓለም አንዱ ማጥፋት የሚፈልገው እናትነት ነው። ማጥፋት የሚፈልገው አንዳንዶቻችን ይሄን ቴክኖሎጂውን የምንረዳበት መንገድ በጣም ቀለል ያለ ሁሉ ነገር የሚጠቅም አድርገን ነው የምንረዳው አይደለ? እናትነት እንዲጠፋ ዓለም ላይ ይፈልጋል። ሴትነት፣ እናትነት፣ ይሄ ፌሚኒዝም አስተሳሰብ ለምሳሌ የሴትነት አስተሳሰብ አንዱ ምን እንደሆነ ታውቃላችሁ? እናት የሚባልን ነገር ወይም እናትነት የሚባልን ነገር ማጥፋት ነው። እናትነት ርህራሄ ነው። እናትነት ምህረት ነው። እናትነት መስዋዕትነት ነው። እናትነት ስለሌላው መኖር ነው። እናትነት የጠቆረ መዳፍ ነው ግን የሚያበራ የተለየ ነው እናትነት። እናትነት ዓለም ላይ እንዲጠፋ ይፈልግ። ብዙ ሴቶች የሚያስቡት ሴትነት ተገፍቷን ብለው ያስባሉ። ስለዚህ ዓለም ለሴትነት ጥብቅና ቆሟን ብለው ያምናሉ። ዓላማው ግን ለሴትነት ጥብቅና የቆመ መስሎ እናትነትን ማጥፋት። ለምሳሌ አሁን ላይ ያለ ወንድ ዘር ወይም ደግሞ ወንድና ሴት አንድ ሳይሆኑ ጽንስ እንዲፈጠር ማድረግ የሚቻልባቸው መንገዶች ብዙ አሉ። በጣም ብዙ በላቦራቶሪ የሚደረጉ። ከዚህ አልፎ ደግሞ ትዳር እንደምታውቁት ወደ አሻንጉሊት እየዞረ ነው።
ወንዶች አሻንጉሊት እንዲያገቡ የሮቦት ሚስት እንዲያገቡ ሴቶች የሮቦት ባል እንዲያገቡ ይሄ ምን እንደሆነ ታውቃላችሁ? ሴትነትን የጠበቁ መስለው ሴትነትን መንጠቅ ከዛስ እናትነትን መንጠቅ። ስለዚህ ሴቶቹ ምን እንዲሆኑ ይፈልጋል? እንደ ወንድ ቢሄቭ እንዲያረጉ፣ እንደ ወንድ አክት እንዲያረጉ፣ እንደ ወንድ እንዲለብሱ፣ እንደ ወንድ እንዲጎርሱ፣ እንደ ወንድ እንዲናገሩ፣ እንደ ወንድ እንዲኖሩ። ከዛስ ሴትነት እየጠፋ ከዛስ እናትነት። በዚህ ምክንያት እናት ይሆናሉ ብለን የምንጠብቃቸው ሴቶች ምን ይሆናሉ? የራስ ጉዳይ ማለት ይጀምራሉ። ድፍት በል ከፈለክ ገደል ግባ ማለት ይጀምራሉ። ለዚህ እናትነት ገደል ይገባል። ገደል የምትገባው አንተ አይደለህም። ገደል የምገባው እኔ አይደለሁም። እናትነት ግን ገደል ይገባል። ሴትነት ገደል ይገባል። የርህራሄ ጸጋ፣ የምህረት ጸጋ፣ የይቅርታ ጸጋ፣ መስዋዕትነት፣ አንዱ ለሌላው መኖር፣ ትውልድ መተካት፣ ይሄ ግን ገደል ይገባል። እሴት ገደል ይገባል። ዋጋ ገደል ይገባል። ሰላም ገደል ይገባል። እርቅ ገደል ይገባል። አብሮነት፣ ስምምነት፣ ህብረት፣ እነዚህ ገደል ይገባሉ። ለምን? እናትነት ገደል ይገባላ። ምክንያቱም እናትነት የማህበረሰብ መሰረት ነው። እናትነት ኪዳን ነው። በማህበረሰብ በኩል የጸና ኪዳን ነው። እመቤታችን እናት ሆና ነው ያሳየች። ስለዚህ እናት የሚለውን ቅዱስ ዮሐንስ ወንጌላዊ ደጋግሞ የሚጽፈው ለዚህ ነው። ይሄ ብቻም አይደለም፣ የኢየሱስ እናት እያለ እየጻፈ እናቱም እንደሆነች ደግሞ በዚሁ በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ እያረጋገጠ የእመቤታችን የቅድስት ድንግል ማርያም ልዩ እናትነት ይሰብካን ቅዱስ ዮሐንስ ወንጌላዊ። የዮሐንስ ወንጌል ምዕራፍ 19 ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰባቱ አጽርሃ መስቀል ተብለው ከሚጠሩ ከፊሎቹ ተጽፈዋል። ይሄ እነኋት እናትህ የሚለው ቃል ከሰባቱ የመስቀል ላይ ጩኸቶች አንዱ ነው። ክርስቶስ መስቀል ላይ 7 ጊዜ ጮኋል። ከነዚህ ጩኸቶች አንዱ ይሄ ነው፣ እነኋት እናትህ የሚል ነው። እኔ አሁን ይሄን በደንብ እንድታዩት የምፈልገው 3 ነገር ነው። አንደኛ ይሄ ቃል የተነገረበትን ቦታ፣ ሁለተኛ ይሄ ቃል የተነገረበትን ሁኔታ፣ ሶስተኛ ይሄ ቃል የተነገረበትን ጊዜ። እነዚህን 3 ነገሮች እንድታዩዋቸው ነው። ይሄን ቃል እንዴት እንዳገኘ ነው፣ እንዴት እንደሰማ ነው፣ የት እንደሰማ ነው፣ በምን አይነት ሁኔታ፣ በምን አይነት ቦታ፣ በምን አይነት ጊዜ፣ መቼ እንደተነገረ ይሄን ቃል ማስተዋል ይፈልጋል። ይሄ ቃል ከመከራ የወጣ ቃል ነው። ከመከራ የወጣ ቃል ነው። ከስቃይ የወጣ ቃል ነው። ከመቃተት የወጣ ቃል ነው። ከደም የወጣ ቃል ነው። ከጅራፍ የወጣ ቃል ነው። ከግርፋት የወጣ ቃል ነው። ክርስቶስ መስቀል ላይ ሆኖ የተናገረው ቃል ስለሆነ 7ቱ የመስቀል ላይ ጩኸቶች ተብለው የሚጠሩት ዘላለማውያን ተብለው የሚጠሩ ናቸው። ጌታ መስቀል ላይ የጮኻቸው የተጻፉልንን ነው። ሌላ የተናገራቸው ቃላት ሊኖሩ ይችላሉ፣ አልተጻፈልንም። የተጻፉልን 7ቱ ፍጹማን ዘላለማውያን ቃላት ተብለው ነው የሚጠሩት። ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው ከ7ቱ ጩኸቶች አንዱ ነው። ለዘላለም የሚሰራ ቃል ነው ይሄ ቃል፣ ለዘላለም። በዚህ ቃል ነው ክርስቶስ እኛን የሚያድነን። መስቀል ላይ በተነገረው ቃል ዛቲ ቃል ይላል ትኬልህ ወትብል ይላል ቅዱስ ዮሐንስ አፈወርቅ ሲናገር፣ ይቺ ቃል ለዘላለም ማራቸው እያለች ትኖራለች ይላል። ቃሊቱ ራሷ ኪዳን ነው። ይሄ የጸና ኪዳን ነው። ልክ ሰማይ እንደጸናበት አይነት ኪዳን፣ ምድር እንደጸናችበት አይነት ኪዳን፣ የኛ ትንፋሽ እንደማይቆምበት አይነት ኪዳን፣ እንደምንንቀሳቀስበት አይነት ኪዳን፣ ትውልድ እንደሚቀጥልበት አይነት ኪዳን፣ አንድ ጊዜ ብዙ ተባዙ ምድርንም ሙሏት ብሎ በተናገረው ቃል ያ ቃል እየሰራ እንደሚኖር ክርስቶስ መስቀል ላይ የጮኻቸው ጩኸቶች አንድ ጊዜ አይደለም፣ ለዘላለም እየሰሩ የሚኖሩ ናቸው። ሌላ ቃል ውሰዱ። ለምሳሌ ተጠማሁ የሚል ቃል ታገኛላችሁ። ይሄ ቃል ለዘላለም የሚሰራ ቃል ነው። ተጠማሁ ያለው ውሃ አይደለም በቁሙ። ለጊዜው ክርስቶስ ተጠማ ያለው ብዙ ፈሳሽ ፈሶታል፣ ደሙ ኦልሞስት ፈሶ አልቋን። በዚህ ምክንያት ውሃ ጠምቶታል። ልክ ነው። የመጀመሪያው ትርጉም እሱ ነው። እንደምታውቁት በሰው አካል ውስጥ የሚገኘው በአማካይ ከ4.5 ሊትር ደም እስከ 6.5 ሊትር ደም ይገኛል በሰው አካል ውስጥ። ክርስቶስን በመካከለኛ ቁመት ብንወስደው ኦልሞስት 6 ሊትር ደም ከአካሉ ፈሷል። ምክንያቱም 6666 ጊዜ ተገርፏል። እኛ ይሄን ቁጥር ነው የምንናገረው። ድርሳነ ማህያዊ ግን የተገረፈው ግርፋት እንዲያውም ከ50,000 በላይ ነው ይላል። የተገረፈው ግርፋት አጠቃላይ
ይሄ ብቻም አይደለም። በጅራፉ ጫፍ ሁል ጊዜ እንደምትሰሙት የታሰሩት ሚስማሮች እነዚህ ያርሰዋል ጀርባውን። አንድ ጊዜ ጅራፉ ጀርባው ላይ አርፎ ሲነሳ ብዙ ስጋ ይዞ ይነሳል። ብዙ ደም ይበተናል፣ ይረጫል። ምድርጊቱ የጌታን ደም ጠጣለች። በዛ ሰዓት ስጋው ምድር ላይ ተፈርፍሯል። ይሄ ሁል ጊዜ የሚነገር ነው። ያ ደም ፈሶ እስኪያልቅ ድረስ ስለተገረፈ ይሄ ብቻም አይደለም። ወደ ሊቃነ ካህናቱ ሲወስዱት ይላል ድርሳነ ማህያዊ ሲናገር ወሰሐብዎ ውስተ ጸፍጸፈ እብን ይላል 133 ጊዜያተ ይላል 133 ጊዜ በሹል ድንጋይ ላይ ጎትተውታን ይላል 133 ጊዜ ይላል። በሹል ድንጋይ የሚጎተትበት ምክንያት እንዲፈጠፈጥ ነው። ጭንቅላቱ ስጋው እንዲጋጋጥ ነው። አካሉ እንዲጫጫር ነው። ብዙ ደም እንዲፈስ ነው። የሚፈለገው ቢቻል ቶሎ እንዲሞት ነው። ግን ደግሞ ጊዜ ሳይደርስ አይሞት። ይሄን ሁሉ ተገርፎ በጣም ብዙ ጊዜ በቡጢ ተመቶ ጥርሱ እስኪወልቅ ድረስ ላዩ ላይ ጭንቅላቱ ላይ 70 የብረት እሾሆች እየሰመጡ ጭንቅላቱ ላይ ራስ ቅሉ ላይ አንዱ ረጅም ነው ይላል ዮሐንስ ወንጌላዊ። አንዱ ረጅም ነው እስከ ልቡ ድረስ ወግቶታን ይላል። ይሄ የወጋው ግን ያለ ማቋረጥ ይጮሃል፣ ይቃትታል። እየጓጎረ ነው የሞተው። ቅዱስ ያሬድ የሚገልጠው ከልሃ ጸርሃ ገአረ እያለ በጾመ ድጓው ይገልጠዋል። ዕለተ ዓርብ ላይ በመስቀል ይባላሉ እነዚህ። ከልሃ ማለት ጮኸ ማለት ነው። ጸርሃ ማለት ጮኸ ተጣራ ማለት ነው። ገአረ ማለት ጓጎረ ማለት ነው። ከልሃ የሚባለው ችንካሩ ሲያርፍበት ሲያመው የሚያሰማው የመቃሰት ድምጽ የመቃተት ድምጽ እሱ ክላህ ይባላል። ጽራህ የሚባለው ወይም ጸርሃ የሚለው አምላኬ አምላኬ ለምን ተውከኝ ብሎ የጮኸው ጮኸት ነው። ጓጎረ የሚለው ግን ሊሞት ሲል በከፍተኛ ድምጽ ከጉሮሮው ጋር እየተጣበቀ የሚወጣ የመጨረሻው የመሞት ድምጽ፣ እሱም ለይቅርታ የተሰዋ ድምጽ እየጓጎረ ነው የሞተው ዋ እያለ። ይህን መጓጎር ይለዋል። ክርስቶስ የሞተው እንደዚህ ነው። ብዙ ደም ፈሶታል። በዚህ ደም ውስጥ ሆኖ ዝም አላለም። የሚገርመኝ ይሄ ነው። እየደቀቀ ዝም አላለም። እየጮኸ ነው የሞተው። ጥዝጣዜው ገና ከአካሉ ሳይበርድ ገና ችንካሩ ከመስቀል ጋር እንዳጣበቀው ላዩ ላይ ያለው የብረት እሾህ ወደ ጭንቅላቱ እየሰመጠ እያስጨነቀው አይኑ ደም ለብሶ አካሉ በደም ታልሎ ስጋው አልቆ አጥንቱ ገጦ ይሄ እየታየ 7 ጊዜ ጮሆ ነው የሞተው። እየጮኸ ነው የሞተው። እነዚህ 7ቱ የመስቀል ላይ ጩኸቶች ተብለው ይጠራሉ። ከነዚህ 7ቱ የመስቀል ላይ ጩኸቶች አንዱ እነሆ ልጅሽና እነሆት እናትህ የሚል ቃል ነው። የሚገርም እኮ ነው። ከዚህ መከራ የወጣ ቃል፣ ከመስቀል ላይ መከራ የሰማነው ቃል፣ ከመድቀቅ የሰማነው ቃል፣ ወደ ሞት እየቀረበ የተናገረው ቃል፣ እየተጨነቀ የተናገረው ቃል፣ እየደቀቀ የተናገረው ቃል፣ የነገረን ቃል፣ የሰጠን ቃል፣ እነዚህ በጣም ብዙ ነገሮችን ያሳያሉ። ቅዱስ ዮሐንስ አፈወርቅ ሲተረጉም ምን አይነት ኃላፊነት ነው ይላል። ምን አይነት ፍቅር ነው ይላል። እንዴት እየሞተ ስለ እናቱ እንዴት ይጨነቃል ይላል። እሱ እየሞተ እሷ ቢያንስ አልተገረፈችም፣ ምንም እንኳን ሐዘሩ ቢገርፋትም አልተሰቀለችም፣ ምንም እንኳን የሱ መከራ እሷን ቢወጋትም መስቀል ላይ ቁማለች ቢያንስ በጤንነት። እሱ ግን እየሞተ ነው። እየሞተ ግን እነኋት እናትህ ይላል። እየሞተ ለእናቱ ይጨነቃል። እየሞተ ለዮሐንስ ወንጌላዊ ይጨነቃል። እና ዮሐንስ አፈወርቅ ቀጥሎ ይተረጉማል። የተጨነቀው ለእናቱ ብቻ ይመስላችኋል ይላል። ለእኛ ነው የተጨነቀው ይላል። እየሞተ ያለው ለእኛ ስለሆነ። ስለዚህ አስቀድሞ ምን ብሏል ሐዋርያ? ይሃድገክሙ ጓለ ማውታትኩኑ የሙት ልጆች ትሆኑ ዘንድ አልተዋችሁም ብሎ ተናገረው ቃል መሰረት እናቱን እናት አድርጎ በመስቀል ስር ሰጠን። በዮሐንስ በኩል ለሁላችን ሰጠን። ዮሐንስ እንደተቀበላት እመቤታችንን ተቀበልናት ይላል ዮሐንስ አፈወርቅ። እነኋት እናት ተብሎ ተሰጠን። ኪዳኑ ይሄ ነው። እብል እንከ ስንቱ ኪዳን ጽኑ ዘእምኀበ እግዚአብሔር። ቅዱስ ጳውሎስ የሚናገረው እላችኋለሁ ይሄ ኪዳን ከእግዚአብሔር የተሰጠ ኪዳን የጸና የተረጋገጠ ነው። ይሄን ኪዳን ከማን አገኘ ነው? ከራሱ ከእግዚአብሔር ወልድ ከኢየሱስ ክርስቶስ። ምን አይነት ኪዳን? እነኋት እናትህ የሚል ኪዳን፣ እነሆ ልጅሽ የሚል ኪዳን። ይሄን ኪዳን መስቀል ስር ተቀበልን። በዚህ ምክንያት እመቤታችን ኪዳነ ምሕረት ተባለች። በጣም ጥቂት ነጥቦችን ብቻ ነው ማነሳው። አሁን ይኸውላችሁ ልብ በሉ።
ዮሐንስ እመቤታችንን በእናትነት ተቀበላት። ታዲያ እሱ ነው የተቀበላት እንጂ እኛ ይመለከታናል ወይ ብንል፣ ለምሳሌ ሙሴ ሕግ ተቀብሏል። ሕጉን የተቀበለው ሙሴ ነው። ሕጉን የተቀበለው ማን ነው? ይሄ ሕግ የሰራው ለሙሴ ብቻ ነው? ለእስራኤል ሁሉ ተሰጥቷል። አትግደል የሚለው ትእዛዝ የሚሰራው ለሙሴ ብቻ አይደለም። ይሄን ትእዛዝ ከሲና ተራራ ይዞ ወርዶ ለሕዝቡ ሁሉ ሰጥቷል። ይሄን ኪዳን በሕዝቡ ሁሉ ፊት አንብቦታል። ሕዝቡስ አሜን ብሎ ተቀብሏል። ምን ብሎ ተቀብሏል? አሜን። ኦሪት ዘጸአት ምዕራፍ 24 ላይ የተቀመጠ ቃል፣ በእግዚአብሔርና በሕዝቡ መካከል የተከባ የተሰጠ ኪዳን። ዮሐንስ ወንጌላዊ ከተራራው ጫፍ ቀራንዮ ላይ ከመስቀሉ ስር ይህንን ስጦታ፣ ይህንን ትእዛዝ፣ ይህንን ሕግ ተቀበለ። የምን ሕግ? የእናትነት ሕግ፣ የኪዳን ሕግ በጸጋ ተቀበለ። ከተራራው ይዞ ወረደ። ወንጌል እንዲህ ብሎ እንደተናገረ ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ወዴት ወሰዳት? ከዚያ ሰዓት ጀምሮ ነው የሚለው። ወንጌሉ ገደብ አያስቀምጥም። ወንጌሉ ገደብ አያስቀምጥም። በደንብ እንድታነቡት ነው የፈለኩት። ገደብ አያስቀምጥም ወንጌሉ። ከዚያ ሰዓት ጀምሮ ወደ ቤቱ ወሰዳት። እስከዚህ ድረስ አይልም፣ እስከምትሞት አይልም። ይሄን አይናገርም ወንጌሉ። ለምን? እስከ መጨረሻው በልቡ ለዘላለም ነው የወሰዳት። መጨረሻ የለውም፣ ፍጻሜ የለውም። ደግሞ በጣም የሚገርመውን ነገር ልንገራችሁ፣ በዚህ ያጠቃልላለሁ። በመስቀሉ ዙሪያ ይደረጉ የነበሩ ነገሮች ናቸው አስደናቂው። ቅዱስ ዮሐንስ ወንጌላዊ ቀደም ብሎ የዮሐንስ ወንጌል ምዕራፍ 19 ከቁጥር 23 ጀምሮ ያለውን ብትመለከቱ ልብሱ ላይ ዕጣ ሲጣጣሉ ትመለከታላችሁ። ምን ሲያደርጉ አልኳችሁ? ዕጣ ሲጣጣሉ ትመለከታላችሁ። አስቀድሞ የመጀመሪያው መጎናጸፊያውን እሱን ይቀዱታል። ለአራት ይቀዱትና ለአራት ቡድን ይካፈሉታል ልብሱን። በጣም ብዙ ምስጢር አለው ይሄ። ከጊዜ አንጻር ይሄን አልተረጉምም። ለአራት ይካፈሉትና ቀሚሱን ግን ሲያዩ መርፌ ያላረፈበት ያልተሰፋ ወጥ ነውና ያምራልና አሳሳቸው። አይ ይህንን እንኳን አንቀደውም፣ ስለዚህ ዕጣ እንጣልና የደረሰው ሰው ይውሰደው ተባብለው ቀሚሱ ላይ ዕጣ ተጣጣሉ። ወተዓፀው ዲበ አራዜ የሚለው ልበ አምላክ ዳዊት የተናገረው በልብሴ ላይ ዕጣ ተጣጣሉ የሚለው ትንቢት ተፈጸመ። አስደናቂው ግን ምን እንደሆነ ታውቃላችሁ? አይሁድና ሌሎቹ ሮማውያን ጭፍሮች የጌታ ቀሚስ ላይ ይሻሙ ነበር። ልብሱ ላይ ዕጣ ይጣጣሉ ነበር። ልብሱ ላይ ይረባረቡ ነበር። ጌታ የልብሱን የሚጣጣሉ ዕጣ የሚጣጣሉ ሰዎች ላይ ዞር ብሎ አልተመለከተም። ያየው እመቤታችንና ዮሐንስ ላይ ነው የተመለከተው። ስለ ልብሱ አልገደደውም፣ ስለ ቀሚሱም አልገደደውም። የፈለጉትን ያድርጉት። ግን ወደ ዮሐንስ ተመለከተ። እነዚያ ልብስ ላይ እነዚያ ቀሚስ ላይ በዕጣ እየተሻሙ ነው። ዮሐንስ ደግሞ እየጠበቀ ያለው እናት ነው። የክርስቶስ ስትሆኑ እንደዛ ነው የምትሆኑት። እንደ ሌላው ልብስ ላይ ዕጣ አትጣጣሉም። ልብስ ላይ አትሻሙም። ሌላ ነገር ላይ አትሻሙም። እናት ይናፍቃችኋል። እናት ትፈልጋላችሁ። ምሕረት ትፈልጋላችሁ። ርኅራኄ ትፈልጋላችሁ። ኪዳን ትፈልጋላችሁ። ስለዚህ ዮሐንስ ይጠብቅ የነበረው መስቀል ስር እመቤታችንን ነው። ይዟት የመጣው እሱን ነው። ያጽናናት የነበረው እሱን ነው። እመቤታችንን እንባዋን እየጠረገ አይዞሽ እያለ አጠገቧ የነበረው ጎኗ የነበረው ዮሐንስ ነው። እንደ ሌሎቹ ልብሱን አይደለም ይፈልግ የነበረው፣ ንብረት አይደለም ይፈልግ የነበረው። እንደ ሌሎቹ አልሸሸም። ስለዚህ እናት ትገባዋለች ዮሐንስ። እመቤታችንን ለማግኘት አለመሸሽ፣ እመቤታችንን ለማግኘት እናት አድርጎ ለመቀበል አለመሸሽ፣ ከመስቀል አለመሸሽ፣ ከመቅደሱ አለመሸሽ፣ ከቤተ ክርስቲያን አለመሸሽ፣ ከወንጌል አለመሸሽ። ይሄ በየሚዲያው ድንግል ማርያም የሚሳደበው ሰው ሁሉ የቃለ እግዚአብሔር ሽፍታ ነው፣ የሸሸ ነው። ከወንጌል የሸሸ፣ ከመቅደሱ የሸሸ፣ ከክርስትና የሸሸ፣ ከቤተ ክርስቲያን የሸሸ፣ ከስነ ምግባር የሸሸ፣ ከንስሐ የሸሸ፣ ከጾም የሸሸ፣ ከጸሎት የሸሸ፣ መስቀሉ ስር ያልተገኘ፣ መስቀልን የሚፈራ፣ መስቀል ላይ ያለው ደም የሚያስጨንቀው፣ መስቀል ላይ ያለውን መከራ መቃተት መስማት የማይፈልግ፣ ችንካሩን ማሰብ የማይፈልግ፣ መከራውን ማሰብ የማይፈልግ፣ መጨነቅ የማይፈልግ፣ ስለ መከራው መመነን የማይፈልግ፣ ባዶ እግሩን መሄድ የማይፈልግ፣ ባዶ እግራቸውን የሄዱ ቅዱሳንን ታሪክ መስማት የማይፈልግ፣ ከዚህ የሸሸ ነው። ልብሱ ላይ ዕጣ የሚጣጣለው ሽፍታ፣ ጭፍራ። ይሄ ነው እመቤታችንን የሚሰድበው።
እነ ቅዱስ ጴጥሮስ እመቤታችን እናት ማድረግ የቻሉት ከተመለሱ በኋላ ነው። ምን ካሉ በኋላ? ከተመለሱ በኋላ፣ በንስሐ ከተመለሱ በኋላ፣ ካለቀሱ በኋላ፣ ከተጸጸቱ በኋላ በዮሐንስ ውክልና እመቤታችን እንደገና እናት አድርገው ተቀበሏል። ምክንያቱም አስቀድሞ ዮሐንስ ተቀብሎላቸዋል። ልክ ነው። የካደ ሰው ሁሉ ንስሐ ሲገባና ወደዚህ ቤተክርስቲያን ሲመጣ እመቤታችንን እናት አድርጎ ይቀበላል። ሲወጣ ግን ከእመቤታችን እናትነት ይወጣል፣ ከልጅነት ይወጣል። ይሽሽ ነው። ዮሐንስ እንደሌላው ልብሱ ላይ ይተራመስ የነበረ ሰው አይደለም። መስቀል ስር ሆኖ የጌታን መከራ እየተመለከተ እያለቀሰ ግርፋቱን እየቆጠረ የደሙን ጠብታ እያየ የደሙን ጎርፍ እየተመለከተ በዚህ መከራ ይጨነቅ የነበረ ሰው ነው ዮሐንስ። ይሄ ብቻ ሳይሆን 70 ዓመት ያለቀሰ ነው ዮሐንስ። በረከቱ በሁላችንም ላይ ይደርብን። ቁጹረ ገጽ ሆኖ 70 ዓመት ፊቱን ቋጥሮ እያለቀሰ የኖረ ነው። ስለዚህ እመቤታችንን ተቀበለ። ይኸውላችሁ የመጨረሻ ቅዱስ ዮሐንስ ወንጌላዊ ወንጌሉን ጻፈልን፣ ወንጌሉን ተቀበልን። ወንጌሉን ጻፈልን፣ ወንጌሉን ተቀበልን። ምኑን ጻፈልን አልኳችሁ? ምኑን ተቀበልን አልኳችሁ? ወንጌሉን ተቀበልን። ያየውን ጻፈ፣ ተቀበልን፣ አመን ነው። የተቀበላትን እናት ማንቀበልበት ምክንያት ምንድን ነው? ልብ በሉ። ሙሴ አትግደል የሚለውን ሕግ ተቀብሎ ለእስራኤል ሰጣቸው። ሕጉ የተሰጠው ለሱ ነው። እዚያ ተራራ የተገኘው ሙሴ ነው። ቀራንዮ የተገኘው ቅዱስ ዮሐንስ ወንጌላዊ ነው። ነገር ግን ቀራንዮ ላይ ተገኝቶ የተገኘው እሱ ብቻ ስለሆነ እመቤታችንን ለእሱ እናት አድርጎ ሰጥቷታል። ከዛስ እመቤታችን እንባዋን ጠርጋ ዮሐንስን ልጅ አድርጋ ተቀብላለች። ግን አንድ ነገር ልብ በሉ። አሁን እመቤታችን ልጇ ክርስቶስ ነው፣ በስጋ የወለደችው። መከራ ውስጥ ያለውም ክርስቶስ ነው። እርሱ መስቀል ላይ ነው። ገና ከመከራው አልተላቀቀም፣ ገና ከመስቀሉም አልወረደም። አሁን ለእመቤታችን ዮሐንስን እነሆ እናትሽ ብሎ ሲሰጣት ማታለል አይመስላችሁም? ዝም ብላችሁ ስታስቡት ማታለል አይመስላችሁም እንዴ? የተሰቀለው ልጄ ነው፣ የተገረፈው ልጄ ነው። መከራ ውስጥ ያለው ልጄ ዮሐንስ አይደለም፣ ኢየሱስ ነው። እርሱ ደግሞ መስቀል ላይ ነው። እነሆ ልጅሽ ዮሐንስ ብሎ የሚሰጠኝ ዮሐንስን በስጋ አልወለድኩትም፣ በምን ልጽናና እችላለሁ እኔ በዮሐንስ ብላ እመቤታችን በዚህ እንዴት ልትታለል ትችላለች ብላችሁ ታስባላችሁ? እመቤታችንና ጌታ ተግባብተዋል። ወይን አልቆባቸዋን ብላ በተናገረች ጊዜ ጊዜ አልደረሰም ብሏታል። ምን ያልደረሰም? ጊዜ ያልደረሰም ባላት ጊዜ እመቤታችን ምን ይላችሁን አድርጉ ነው ያለቻቸው? የሚላችሁን አድርጉ። ተግባብተዋል እናትና ልጅ የቃና ዘገሊላ ሰርግ ላይ። አሁን ደግሞ የተናገረው ጌታ ነው። ያን ጊዜ እመቤታችን ጌታ የተናገረው እንደገባት ሁሉ አሁንም የተናገረው ገብቷታል። ምን እያለ ነው ጌታ? እነሆ ልጅሽ ብሎ ዮሐንስን ሲሰጣት እየሰጣት ያለው ዮሐንስን ብቻ አይደለም፣ እየሰጣት ያለው ክርስቶስ የሞተላቸውን ሰዎች ሁሉ ልጆች አድርጎ ሰጥቷታል። ምን አድርጎ ሰጥቷታል? ልጆች አድርጎ ሰጥቷታል። ተግባቡ። ልብ በሉ፣ ደግመዋለሁ። ተግባቡ። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው በእኛ ልክ ነው። በማን ልክ ነው አልኳችሁ? በእኛ ልክ ነው የተሰቀለው። ክርስቶስ በእኛ ልክ ተሰቅሎ አሁን በዮሐንስ በኩል እኛን ሰጣት። እነሆ ልጆችሽ አላት። እኛን ስታገኝ በእኛ በኩል ልጇን አግኝተዋለች። ለምን? ክርስቶስ የሚገለጠው በእኛ በኩል ነው። ክርስቶስ የሞተው ለእኛ ነው። ክርስቶስ የተሰቀለው ለእኛ ነው። ክርስቶስ መከራ የተቀበለው ለእኛ ነው። ልኩ እኛ ነን። ልኩ እኛ ነን። ዋጋዎቹ እኛ ነን። የጌታ ዋጋ 30 ብር አይደለም። የጌታ ዋጋ አንተ ነህ። የጌታ ዋጋ አንቺ ነሽ። የጌታ ዋጋ እኔ ነኝ። የክርስቶስ ዋጋዎች እኛ ነን። የተሸጠው በስንት ብር ነው ትሉኝ እንደሆነ በብር አይደለም፣ በእኛ ልክ ነው የተሸጠው። በእኛ ልክ ነው የተሸጠው። ገበያው በእኛ ልክ ነው። ክርስቶስ የሞተው እኛን ለመዋጀት ነው። እኛን ካገኘ በቃው። እኛን ካገኘ በቃው። ምክንያቱም የሚፈልገው እኛን ነው። ዮሐንስን ብቻ አይደለም የሰጣት፣ ሁላችንን ነው የሰጣት። ከዛስ እመቤታችን ገባት። በዮሐንስ በኩል ማንን ተቀበለች? መስቀል ስር እኛን አገኘች። ከዚያስ የእያንዳንዳችንን እጅ ይዛ ኪዳኗን ይዛ እመቤታችን ተመለሰች። በዚህ እንባዋን ጠረገች፣ በዚህ እንባዋን አበሰች። እናቱና ተሰጠችን።
ኪዳን ሆና ተሰጠችን። በዚህ ምክንያት ኪዳነ ምህረት ብለን እንጠራታለን። ይሄን ኪዳን የሰጠን ራሱ ጌታ ነው፣ ሰው አይደለም የሰጠን። አትፈሩ፣ አትፍሩ። ስለ እመቤታችን ኪዳን ስትናገሩ ወንጌል ጥቀሱ። ሰኔ ጎልጎታ ብቻ አይደለም፣ ወንጌል ጥቀሱ። ታምረ ማርያም ብቻ አይደለም፣ ወንጌል ጥቀሱ። አትፈሩ። ሰኔ ጎልጎታው ከወንጌል የወጣ እንደሆነ፣ ታምረ ማርያም ከወንጌል የወጣ እንደሆነ፣ ቤተክርስቲያኒቷ የምታከብረው በዓል ወንጌል እንደሆነ፣ መስቀል ስር ከመከራ የተቀበልናት እንደሆነ፣ ይሄ ቃል ደግሞ ዘላለማዊ እንደሆነ፣ የማይሻር እንደሆነ ይህንን ተናገሩ። የማያስፈልገን ከሆነ ዮሐንስ ለምን ጻፈው ቃሉን? እመቤታችንን እንደተሰጠችው በቃ ለሱ ብቻ ቢሆን እሱ ብቻ ይዞ ሄዶ በቃ እመቤታችንን እንግዲህ ልጅ እናትህ ናት ብሎኛል እኔ ይዤ ሄዳለሁ ብሎ ዝም ብሎ ለምን አልሄድም? ለምን ጻፈው? ለምን ጻፈው? የተጻፈው ሁሉ ለኛ ለትምህርት ለተግሳጽ እንዲሆን ተጻፈ። ይሄን ማሰብ ያስፈልጋል። በዚህ ምክንያት ኪዳነ ምህረት አልናት። እመቤታችን ቅድስት ድንግል ማርያም እናት ሆነን እኛም ልጆች ሆነን እንድንኖር በዚህ ኪዳን ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። የጌታ ፍቅር የቅዱስ ዮሐንስ ወንጌላዊ በረከት በሁላችንም ልብ ይደርብን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።